አመት ወዳጄ ነገ ነው ጉድ የማየው። ይመችህ። ህዝብ ፊት ነገ ልረሽነኝ ነው አይደለ? በአንበሳ ረሽነኝ እኔ ጀግና ረሽነኝ፣ ማርያምን ረሽነኝ። ነገ ግደለኝ። እኔ ግን ሳስበው ስሚ ሪከርድ የምንበጥሰው ነው የሚመስለኝ። እኔም አይን ውስጥ ገብተን ስለ እኔ አንድ ገስት ላይ ቢወራ እመቤቴን አንሰማም። እሺ ሲሪየስ ነው የምናወራው። ኧረ እንደዚህ የሚባል ነገር የለም እንዴ! እንደዚህ የሚባል ነገር ጄሩ ዱባይ ሌቭል 38 ነገ የክብር እንግዳ ነሽ። እሺ ነይ ማሬ። እኔ ኮንት ማስታወሻና እስክሪብቶ ገዝቻለሁ። የቶፒዋን ጊፍተር የሰጡኝን ስም እጽፋለሁ ዝርዝር። ጎበዝ። ስማ ግን ጌመሩ ምናምን እንቀበላቸው እንዴ? የትች አሁን ሁሉንም አይ ግዴታ ነው ምናምን ብለን ጊፍት በቃ የሆነ ነገር አድርጋችሁ ማለፍ ያለባችሁ ነገር ነው ብለን ትልበላቸው። የእነሱ ምክንያቱም ቢሰባሰብ 130 አንበሳ ይሆናል። ኧረ እነሱማ ግድ ነው እኮ እንዴ! ግን ይሰራሉ። እንዴት ነው? እንደ አየሩ እንደ ድሮ ነው? እኔ እንጃ። እኔ ንግዱ ላይ ስለሆንኩኝ ብዙም እኔ አላውቀውም። አሁን ነው ምና ነገ ነው ስቱዲዮ ስለነበርኩ ነገ ነው በጣም። ልብስ ግን ምን አዘጋጀሽ? እኔ ሱፍ ነው ያዘጋጀሁት። አይ ቆይ እደውልልሃለሁ። የኛው ሲክስ እንትን ነው ስጠይቅ እኮ ቆይ እደውልልሃለሁ። እና ሀቢባን ሜንሽን አርጋቸው አይቻለሁ። እና ቤትህ ላይ የሆነ ሰው ህይወት ጀምራችሁ ቪውን 200 ሺህ ብከቱት ማለት ነው። ይደብረኛል። ነገ ይደብረኛል። ጉቺ ካለና ሀቢባ ካለና እነ መማር እኔ ምን ህይወት አለኝ ሲጀምር? እነሱ እኮ ናቸው ጊፍተሮች። ጉቺ እኮ ነው እኔ እኮ ቶፕ ዋን ጊፍተር እኮ ናት። እኔ እኮ እንደ አይነት ነገር እኮ አላስብም። እንደ ያራዳ ልጅ አረብ ሀገርና የዱባይ ቅመሞች እኮ የኔ ወዳጆች እኮ ናቸው። እነሱ ለራሱ እኮ አሉ ያራዳ ልጅ። አንተ ገና ተነካክቷል ብለህ ጉድ ጀመርክ። ኧረ በመድኃኒዓለም ኧረ ና ውሰደኝ። እኔ ልሸነፍ በሴሮቢኖ ነው የምለው። ስማ እንዴ እናንተ እንደዚህ አይነት ሰርክል አለ እንዴ? ለካ እንዴት ኧረ እኔ ላይፍ ላይ አላወራም። ኢሹ ልደረግ ደግሞ አልበሜ ሊወጣ ነው አባቴ። አሁንማ እንጂ አልበም እንዳቀልድ ቁም ነገር ነው ማብራዘር። አሁን እኮ ነገ ቁም ነገር ያለብን ሰው ነን። እንዳቀልድ ብራዘር፣ እንደ ሽቶ ቀልድ አይደለም ይሄ ብራዘር። በብልቃት ተቀንሶ የሚሸጥ ነገር አይደለም፣ ጥበብ ነው። ማርያምን ማይታይ ለሰው ልጅ ማይታይ ትልቅ ጥበብ ነው የምሰራው እኔ። ጥበብ ምን የባህል ልብሱን ነው ጥበብ ትላለህ። በጥበብ ልብስ አድርጌ እንዳልገልህ የምር በልጅህ ይድረስ። አሜን። እኔ አሁን ወደፊት ልጄ እንደዚህ እያስቸገረኝ በጣም የሌለ በቃ አጭር ስለሆንኩኝ ቀድሞ ሊመታኝ ይችላል። በ5 ዓመቱ መርዘም እኮ ትችላለህ። ብር አላወጣ ብለህ ነው። ስሚ ግን አፕል እየበላሽ ነው? አረ የበሰለ ቲማቲም ነው። አይ ሲሪየስ እስቲ ያሳይኝ። የምሬ ነው። አይ ታኩሬ ማርያምን ለመሰለህ የምር ደሴ ጋ ምናምን አንጓ እንዳልበላ አሁን እዚህ ጋር አንጓ ደግሞ ምንድን ነው አንተ የሸንኮራ አንጓ ሆኗ ከስር ፈርክሻል። እንትን እኮ ነው የሚባለው። ምንድን መሰለህ ምንድን ነበር በእኛ የሚባለው? ቁምቦ ነው የሚባለው በእኛ። ነገ በቃ ቁምቦ ይዤ ልመጣለሁ። ቶፕ ዋን ጊፍተር ነገ በላቸው ነው። ኧረ እኔ ነገ ግን ይሄ ያልከው ሰው ጋሼ ጋር ምናምን ካርክ ሲሪየስ ፖለቲካ ነው የምለው። ኧረ ኦኬ ነው እንዴ? ምንድን ነው ፖለቲካ የምትለው እንዴ? እኔ እንደዚህ በቃ ማየው እሱ እንደ ትልቅ ሰው ነው፣ እንደ ሀገር ነው። እኔ ነገር ነው ማየው እንዳና ካለሱ ማናደኝ እኔ ልጅ ነኝ እኮ። እኔ ፊት እንደዚህ አይነት ትልቅ ሰው ጋር ማስተያየት ራሱ ይከብደኛል። እኔ አላየውም በድፍን አይኔ እኮ። አርቲስት ታዲያ አንተ አጠራም እንዴ? አንተ ደህና አርቲስት አጠራም እንዴ? ወይ የሆነ ቦታ ታኩር ጋር ገባ። አይ ታኩር ኧረ ተይው እንደዚህ ምናምን ነው የምትገቢው ለኖርቅዬ። ኧረ አንቺ ባለጌ ነሽ። የሆነ ቦታ ገባው ትይናለሽ እኛን ኖ ታኩር ጋር ገባው ነው። ምን ነው አንተ የምታቀሳሰው? ሄደንዬ እኔ ቆንጆ እንዴት ነሽልኝ? የነገው ጌማችን ደረሰ እኮ። ስለነገው ጌማችሁ ሀሳብ ሰጥ ነው የመጣሁት። ምን አይነት ሀሳብ? አንቺ ባለፈው ስትይ ሰምቶ
ጋሼ ጋ ምናምን እየተባለ ነው። በቃ እንዲህ እኔ ልጅ ነኝ ረፉ። የምር ሲሪየስ ነው የምነግራችሁ። የምር ስማ እኔ አወራሁትን ሰምተሃል? ታኩርንማ አያሸንፍም ጋሼን ይዞ ታኩር ስል ነበረ እኮ። ስሚ ነገ ምን አይነት አስተያየት አለሽ እስኪ ስለ ነገው ጌም? እንግዲህ የነገው ጌም እኔ ስገምት በእኔ በሄለን ወርቅዬ ግምት ሄለን ወርቅዬ አንቺ ነሽ ለዚህ ያደረሽኝ። ምን አንቺ ነሽ ለዚህ ያደረሽኝ ሄለን ወርቅዬ። እየኮረኮምሽ አትቅጪኝ። እያጠባው ነው ያሳደግኩ። ትክክል ግን ማለት ነው። አሁን ደግሞ የእናት ምክር ስማ። የነገው ጌም ይመስለኛል በእኔ አመለካከት ታኩር ያሸንፋል። ግን እስጢፎም ትፎካከራለህ። አወዴ ይህን ቃል ብቻ እንኳን ሰማህልኝ። አወዴ ያባት አወዴ እንኳን ሰማህልኝ ይህንን ቃሏን ብቻ አየህ። ችግር የለውም። አወዴ ሁለታችሁም ወንድም ነው፣ እኩል ይሰጣል። አንተም ለሱ ምን ነው ጋሼ? እኔም ታዲያ ባዳ አረጉኝ። እንደዚህ ነው በቃ እንዴ መከፋፈል አለባችሁ። ለሱ ምን ነው ጋሼ? እኔም ባዳ አረጉኝ ታዲያ ጋሼ። የምር ግን ያበደ ጌም ነው የሚሆነው። ስንት ሰዓት ነው በኢትዮጵያ? 4 ሰዓት። በቃ ይመቻል። ቤስት ኦፍ 3 ነው ኖ ዋን አለ ቤስት ኦፍ 3 ይሻል። ምክንያቱም የሆነ ትልቅ ሪከርድ ለመስበር ስለሆነ እንትን እንላለን። ኢትዮጵያ እኮ ሪከርድ መስበር አትችሉም። ራንክ ስለሌላችሁ አይታወቅም ስንት እንደተሰጣችሁ እኮ። ስለዚህ ቤስት ኦፍ 3 ይቻላል አይሻልም? አንተ ካለቀ በኋላ አሪፍ ነበር ለእናንተ። በእናትህ ሄለን በቃ አታስቀይሪ። እዚህ ጋር ህዝብ ያወቀው ነገር ነው። ከሶስት በኋላ እንደ አንድ ጌመር አስተያየትን የሰጠኋቸው በቃ አይደለም። ዋን ጌም ነው፣ የክብር ጉዳይ እኮ ነው። በቃ ቅጣቱ ምንድነው? ንገሩንና እስኪ ልውጣላችሁ። ቅጣቱ ጌሙ ሊጀመር ይሻላል። አሁን ብንናገር ይሻላል። ሰው እንትን እንዲኖረው ቅጣቱ በጣም ከባድ ነው እንጂ ቅጣቱ ምን መሰለሽ? ችግር የለውም እንንገራቸው። እዛም እንደግመዋለን። ቅጣቱ የሚሆነው እኔ ካሸነፍኩ ታኩር በእኔ ዘፈን ከአምባሳደር ሱፍ አድርጎ መሀል መንገድ ላይ በእኔ ዘፈን ሳውንድ ተጠቅሞ ሻወር ነው የሚወስደው። መንገድ ላይ አደባባይ ላይ ለምን ፕሮሞሽን ትሰራለህ? አምባሳደር ምናምን አትበል። በቃ ሱፍ በል። እሺ ሱፍ እንዴ! እና ገዝተህ እኮ ነው ብራዘር። በኪራይ ሱፍ ልረጥብ ነው። እሺ ታኩር ካሸነፈስ እኮ አንድ አይነት ነው ቅጣቱ። በመረባ ወጥቼ እኔም ደግሞ አንተ በሱ ሙዚቃ ነው እኮ የምትጨፍረው። በኔ ዘፈን እኔ ግን የምፈልገው ኤርናሞል ማብራቱ ጋር መሀል አስፋልት ላይ ነው የምፈልገው። ውስጥ ታኩር ዘፈናለህ? አዎ መረባ አንተን ዘፈናለህ። በጣም እኔ እስካይላይት አደባባይ ላይ ነው ሻወር እንዲወስድ የምፈልገው። በጣም ጥሩ ይወስዳል። ትረስት ሚ ይለበለባል። ምንም ታሪክ የለውም። ስቲቭ አንቺ ችግር የለውም። እንኳን አየዋት አንተ እንኳን በልጅነት የተገለጥሽልኝ ሳላድግ። ደህና ደሩ። በቃ መልካም ጌሙንላችሁ በጊዜ ሰው እኮ ይንጫጫል። ቤስት ኦፍ አንተ ሰው ግን ከባድ ሆናለች። ቆይ ዲቦራዬ የኔ ቆንጆ የኔ እናት ኑሪልኝ። ዲቦራዬ የኔ እናት በአንቺ በኩል ራሱ እኒግማዎቹ ያስፈራሉ። እንኳን አንቺ ቢዘዋንም በማን አወኩት? በዲቦ ስማ። ግን ለማን የሰጠነው እንትን አለ ጊፍት? የቀጠሮ ጌም ላይ የሰጠነው ምናምን የለም። እኔ ላንቺ ነው ሻርክ የሰጠሁሽ። እዛው ሰደብሽኝ። ታኩሬን ሰላም በለው ማዘሬው። ታኩሬን ሰላም በለው ትላለች። እኔ ነኝ እኮ ተወዳዳሪው። ሰላም እያለች ነው ማዘሬ ከባህሬን። ሰላም በለኝ እንዴ። ማዘሬ ደካ ውጪ ነች። አረቦች ስልክ ምናምን እንዴት እንደሚገዙ ቆይ ስክሪን ሪከርድ ልክልሻለሁ። ምናልባት ይጠቅማሉ። ሂዳ ሌቭል 36 የኔ አባት ዌልካም። ነገ ክብር እንግዳ ነው 4 ሰዓት ላይ። ሁሉንም በአንተ ቤት ያሉትን በአንድ አይንይ። ምንድነው ሌቭል እየቆጠርክ ሰላም የምትለው? ልጆች አማንሽ አለሽ እኮ ትበያለሽ እኮ ግን ማርያም እንደምንድን የማጨምሪ እንደዚህ በል። ስማ እንደዚህ ሳያችሁ ማለት ነው አቤና ከቤን ነው የምትመስሉኝ። ላይ በቃ አንድ አይነት ናቸው። አንተ በላቸው እኮ ነው እና ምንድን ነው በላቸው። አንተ ልጅ አንድ ነገር ልንገርህ። ነገ ጌሙን ካሸነፍኩት በላቸው። ሲሪየስ ነው የምነግርህ። እዛው ህዝቡ ሳይወጣ ለአንተ ትልቅ
ትልቅ ጊፍት ይኖረኛል። እሺ በላቸው ጌሙን ካሸነፍኩ እና እንዳሸንፍ ጸሎታ ስማ ስቲቭ የበላቸው አውራጣት በጣም ትልቅ ነው። በሱ ታብታ ብቻ 1 ሚሊዮን አትገቢም ዝም ብለሽ በላቸው። ይኸው እኔ ቃል ለምድር ነገ ጋይሶች ይሄ ቪዲዮ ለታሪክ ይቀመጥ። ጌሙን ካሸነፍኩ የታረደውን የበጉን ቆዳ ማለት ነው ዝበራተ ነገ ይኸው ሲሪየስ ነው የምነግራችሁ። ካሸነፍኩት የበጉን ቆዳ ብድግ አድርጌ እቺ ዝና የምትገባው ለበላቸው ነው ብዬ አለብሰዋለሁ እንደ ካባ። የምሬን ነው የምላችሁ። ነገ ይሄንን ካላረኩት ሞቻለሁ። እስቲ ቃል ጠፍቶበታል። ኧረ አይኔ ጥፋዬ ነገ እንዳይመጣ ወይ በእናትህ አንተ ጦላቢ ነው የመጣብኝ በላቸው። ነገ ሰው ቀይራለሁ። ሲሪየስ ህይወት ስማ በላቸው። እናቴ ትሙት እያፈላህ ነው። ነገ ሚስቴክ አልፈልግም። ሚስቴክ ማለት እንዳንጣላ ግልጽ ላድርግልህ። በቃ ነገ እንትን በል ምናምን ሲሪየስ ተሰማሙ መጀመሪያ። በቃ ችግር የለውም ብራዘሬ፣ እኔና እሱ ተስማምተናል። አንቺም ነገ ፏቤ ልብስሽን ፀጉር ቤት ምናምን ሂጂ። ይኸው ደግሞ ላይቭ ጌም ነው ብሎ እንዳያስላጭ፣ ሁለተኛ እንዳትላጭ አደራ። አይላጭም። በአሁኑ የሼፍ ኮፍያ ነው የሚያደርገው። አይላጭም ብሮ እና ልብሱ ተዘጋጅቷል። ነገ ብሮ ያበደ ባይ ብሎ ይሄን ካደረገዋለሽ በላቸው። ነገ ለአንተ ነው። አረ ምንድነው የዝላብ ልብስ በቀን አይደለም። በጣም ይሄን ግፍት ያስባል። አንበሳ ነው ነብር ነው ምንድነው? ታኩሪ እኔ ነብር ነው መሰለኝ።